አንቺ ሶፋ ላይ ሂድ ከማለት በፊት ታጠቢሽ ባትፊ ማም እኔን መቆጣት አትችይም ለዳሩ ደውልላታለሁ ሁለተኛ እድሽን እኔ ላይ ለማንሳት እንዳትሞክሪ እሺ እውነት ማይ ዛሬ ቤት ሽጀሽ ካልሽ ግን ከዚህ በኋላ እናቴ ቢያጠራሽ እኔ ካንቺና ከቴ ጋር መኖር ፈልጋለሁ አንቺ ግን ትንሽ እንኳን አይከብድሽ እዛ ከልጅሽ ጋር በደስታ እየኖርሽ እኔን እዚህ ከቴ ጋር ብቻዬን ስታኖር የኔ ልጅ አውቃለሁ ትንሽ ቀን እኮ ነው እባክሽ ትንሽ ቀን ብቻ ታግሽ እንቢ አልፈልግም እኔ ዛሬ ካንቺ ጋር ነው መሄድ የምፈልገው እኔ ቤት ለመሄድ በአንድ ነገር ብቻ እንስማማ ችግር የለውም ካንቺ ጋር ይሁን እንጂ ምንም ነገር ቢሆን እንስማማለን ንገሪ ምን ላደርግ ማይ እኔ ጊዜ ሞኒሽን እስከማሳምናት እስከዛ ግን ምንም አየ እኛ ቤት እንደ ሰራተኛ ሆነሽ ግቢ ምን ቆይ ግን አንቺ ምን አይነት ጨካኝ ሰው ነሽ ወልደሽ እናትሽ ቀጣፍሽኝ እንደ ልጅ አላሳደግሽኝም አሁን ደግሞ ጭራሽ ሰራተኛ ይሁንትኛለሽ ደስ አይደለም ይልሽ ነገሮችን እስከማስተካከል ብቻ ነው አንቺ በእኔ ታፍሪብኛለሽ አይደለም ወይ ልጄ ናት ብለሽ ለሰዎች መናገራችን ማይደል እኔ ግን እናቴ ናት ብዬ በነፃነት ለሰዎች መናገር ሁሉ ይናፍቀኛል እኔ እንኳን ወልደሽ ጥለሽ እናቴ ለማለት አላፈርም አንቺ ግን ለምን ማይ ደስ አይደለም ይልሽ እኔ ባንቺ መቼም አፍሬ አላውቅም ምንኛ ልጅ እና ባታፍሪብኝ ነው ሰራተኛሽ መታደርጊ ቆይ ይሄንን ስምምነት ብለሽ ስቶሪ ትንሽ እንኳን አታፍሪ እኔ እናቴ ማለት እናቴ ቅፍ ውስጥ መግባት ናፈቀኝ ስልሽ አንቺ ግን ሰራተኛሽ ላርግሽ ትኛለሽ አይደል ላድክ እዚህ ሰዓት ልጄ ናት ልጅሽ ቤቴ ይፈርሳል አቤልም ልጅን ይዞት ትቶኝ ነው የሚሄደው እሺ ምን ላድርግ እኔ ልጅ እባክሽ ተረጂ አይመለከተኝም ማይ እኔ ልጅሽ እንጂ ሰራተኛሽ ሆኜ መኖር አልፈልግም ለእቴም ቢሆን እህት እንጂ ገረዷ መሆን አልፈልግም እባክሽ እኔ ልጅ በቃ እንዲሁም ታዩ እሺ አንቺ ከኔ ጋር ላለመኖር አይደል እንደዚህ የምትሆኚ እኔ ከአቴ ጋር እኖራለሁ ግን ከዚህ በኋላ ልጅ አለችኝ ብለሽ እኔ ጋር እንዳትመጪ እኔ እናቴ የለችም ብለሽ ቤናና እባክሽ ለምን አትረጂኝም ትንሽ ቀን እኮ ነው እነሱ እስከሚወዱሽና እስከሚቀበሉሽ ብቻ ከዛ በኋላ ግን እኔም ልጄ ናት ብዬ ለመናገር አቅም አገኛለሁ እባክሽ ተረጂኝ እኔ ልጅ እባክሽ ማንኛው ማለት እሺ ልጄ ማንኛው ነው አንዴ ቀነሲን በኋላ ያቻለሁ ነይ ግቢ ሳምሪ ማነች ልጄ የቤቱ ስራ እንዴት እያደረክመኝ እንደሆነ ያየሽ ነው አይደል ስለዚህ አጋዥ ያስፈልገኛል እዛ ነው አጋዥ ናት ታውቂያለሽ ሳምሪ ይባላል ማም ምንድነው ማም በጣም ነው የምትሸተው ኧረ እኔ ታጠቤ ነው የመጣሁት ሉላ ስነ ስርዓት አድርጊ ይቺ ልጅ እንደዚህ ስትናገር መስማት አልፈልግም በጣም ነው የምታስጠላው አይዞሽ ልጅ ትንሽ ቀን አሁን አረፍ በይ እኔ ልብስ ቀይሬ እመጣለሁ ሂጂ ሶፋው ላይ አረፍ በይ ምንድነው እንደዚህ አይነት ሶፋ ላይ ተቀመጭ ማለት ነው ተሸነፈ በፈጣሪ አስደነገጥሽኝ እኮ ታስጠላ ምን አደረገኝ የቀይ ነው ዘቆዩ አንቺ ሶፋ ላይ ከማለት በፊት ታጠቢሽ ባትፊ ምንድነው ምንም ማም እንድትታጠብ እየነገርኳት ነው እና እንደዚህ ነው የምንነግሪኝ ውሃ እየደፋሽብኝ ነው ታጠቢ የምትይ ሉላ እንዴት እንደዚህ ታደርጊያለሽ ትደፊባታለሽ እንዴ ስነ ስርዓት የለሽም ማም እኔን መቆጣት አትችይም ለዳሩ ደውልላታለሁ ደውይለት እሱ ነው እንደውም እንደዚህ ስርዓት አልባርጎ ያሳደገሽ እንዴት እንደዚህ ታደርጊያለሽ ባለጌ ማም እኔን መቆጣት አትችይም በቃች ልጅ አልፈልጋትም አስወጪልኝ አላስወጣትም አጋዤ ናት ብዬሻለሁ አጋዤ ናት ባለጌ አይዞሽ
ነይ ታጠቢ። በጣም ይቅርበኝ። አይዞሽ የኔ ልጅ አይዞሽ። ምን አይነት ሰው ናት? እንዴት እንደዚህ ታደርገኛለች? አባቷን ያቀበጣት። ይቅርበኝ። ከአሁን በኋላ እንዲህ ነገር አይፈጠርም የኔ ልጅ። ይቅርበኝ የኔ ልጅ። ከአሁን በኋላ ነው ያለው ልጅ። በጣም ታስጠላለች። ይቺና እህቴ እንድትሆን ላገኘ ስናፍቅ የነበረው አትቀይመት። ብቻዋን ስላደገች ነው ራሷ ጉዳይ። እኔማ ልዘርራት ነበር። እንደሰማ እንዳታደርጊ የኔ ልጅ፣ በፍጹም እንዳታደርጊ። ለኔ እስቲ ታገሽ እባክሽ። አሁን ግቢና ታጠቢ። አይዞሽ ግቢ። ሄሎ ዳድ አሁኑኑ ቤት ናልኝ። ዳድ ቤት ስትመጣ ነው የምነግርህ። አሁኑኑ ናልኝ። እና አትመጣልኝም? እምቢየው ዳድ አሁኑኑ ናልኝ። አሁን ነው የምፈልግህ። እሺ ዳድ እወድሃለሁ። ቶሎ ናልኝ። አንቺ ልጅ ግን በቃ ስርዓት የሚባል ነገር የለሽ። ማም ጮክ ብለሽ አትናገሪ። ለነገሩ አንቺ ምን አጠፋሽ? አባትሽ ነው እንደቅብጥ አርጎ ያሳደገሽ ቀበጥ። በገዛ ቤቴ መብቴ ነው። በቃ አልፈለኳትም። አስወጪልኝ። ከዚህ በኋላ ሳምሪ ከዚህ ቤት አትወጣም። እዚህ ቤት ነው የምትኖረው። ለነገሩ ካንቺ ጋር ምን አጨቃጨቀኝ? አባቴ ጋር ደውዬለታለሁ። እሱ ይመጣልኛል። ምን ብለሽ ነው የደወልሽለት? አንቺ አትረጅኝማ። ሁሌ ቀበጥ ትይኛለሽ። ዳድ ግን የፈለኩትን ነገር ያደርግልኛል። በፈለኩት ጊዜ ይመጣልኛል። አንቺ ልጅ ስራ ላይ እኮ ነው ያለው። ለምን አርፈሽ አትቀመጭም? እና ስራው ከኔ ይበልጥበታልማ። ወይ አንቺ ልጅ አሁን ምን ይሁን ብለሽ ነው ከስራ አቋርጠሽ የጠራሽው? እቺ ልጅ ከቤት አላስወጣም ብለሽኛል። እሱ መጥቶ ያስወጣልኛል። ዳድ ቶሎ ናልኝ። እስቲ መጥቶ የሚያደርግልሽን አያለሁ። እንዴት ነው ስርዓት ያጣሽው? ቀበጥ። አባዬ አንተን እንዴ ክብጥ ያረካት ምን ነው ብለህ ነው ስራ ትተህ የመጣው? ልጄ ድረስልኝ ብላ እንዴት ነው ዝም ብዬ ስራ የምሰራው? የራሳችሁ ጉዳይ። እኔ ይሄ ከልክ ያለፈ ቅብጠት አላማረኝም። ቅብጥ ትበላ። እኔ አባቷ ያለውላት። ታንክስ ዳድ። እኔ የምለው እንዴ አፋጥነሽ የጠራሽኝ ምን የተፈጠረ ነገር አለ? እቺ ማምናታ የሆነች የምትሸት ልጅ ያመጣችብኝ። አንቺ ስነ ስርዓት አድርጊ። የሰው ልጅ እንደዛ ይባላል። የምን ልጅ ነው? እኔ ብቻዬን ድክም አለኝ። ስለዚህ አጋዥ አመጣሁ። እኔ እሷን አልፈልጋትም። እሷ የምትሰራው ምግብ አልበላም። በቃ አስወጣልኝ ዳድ። ሳምሪ የመጣሽ? አቤል ይባላል። ተዋወቂ፣ ባለቤቴ ነው። አቤል እንኳን ደህና መጣሽ። በቃ ዳድ አስወጣልኝ። ውጪ በላት። እስኪ ምን ትሆኚ? አትወጣም። አንቺን ያናገረሽ የለም ዳድ። አንተን እኮ ነው ያወራው ያለሁት። እቺ ልጅ ታስወጣታል አታስወጣትም? የኔ ልጅ እናትሽ ረዳት ያስፈልጋት። እናት ታስወጣትም? ዳድ አንተ ነህ እንደዚህ ያቀበጥካት። የምሰራው ነገር ካለ አሳይኝ እትዬ። እትዬ አትበይኝ የኔ ልጅ። ነይ ባይሆን አሳይሻለሁ።
ስንት ለደቀንክ እኮ አይደል? ቶሎ ድረስ ስትለኝ እኮ አንድ ነገር የሆነችብኝ ነው መሰለኝ። እኔ እናቷ ያለው ምን ትሆናለች ብለህ ነው? እንደዚህ እኮ ነው በቃ ቅብጥ ያደረካት። አሁን በጣም ተከፍታለች። እቺ ልጅ አስወጫት። ምን አልክ? ለምንድን ነው ማስወጣት? ልጅ ስለተከፋች ነው። አንተ ምን እየሆንክ ነው? ለምንድን ነው እንደዚህ እንደንቁላል የምታያት? ምን ትሆናለች ብትከፋ? እንዴ ገኒ፣ እንዴት ምን ችግር አለው ማለት? እኔና አንቺ እያለን እንዴት ትከፋለች? አውቃለሁ የኔ ፍቅር፣ ምንም እንድትሆንብህ እንደማትፈልግ አውቃለሁ። ግን በፍጹም በዚህ ልክ መሆን የለበትም። እስቲ አስበው፣ ድንገት እኔ እናንተ አንድ ነገር ብንሆን እቺ ልጅ በዚህ ሁኔታ እንዴት ነው የምትሆነው? እኔና አንቺ ሳንኖር ለሚፈጠረው ነገር ምንም አያሳስበኝ። እኔ ግን በህይወት እስካለው ድረስ ልጅ አንድ ቀን ስትከፋ ማየት አልፈልግም። እኔ ደግሞ በፍጹም እቺ ልጅ ከዚህ ቤት አላስወጣትም። አቤል፣ እቤት መስራት በጣም ደክሞኛል። አጋዥ እፈልጋለሁ። እንዴ ከልጅሽ ጋር እልህ እየተጋባሽ ነው እንዴ? ይሄልህ አይደለም አቤል። ሉላ ሁል ጊዜ ቀበጥና እሱ ያለችው ብቻ ትክክል እንደሆነ እንድንቀበላት አልፈልግም። አንዳንዴም ትክክል እንዳልሆነች ማወቅ አለባት። ለማንኛውም እሱን በደንብ እናወራበታለን። አሁን ነው ደስ አንቺ እኮ ነው። አንቺ አይደለም ስሜ ሳምሪ ነው። ማንንም ማንንም ምን አይመለከተኝም። እሺ ምን ፈለግሽ? ሰሚኛለሽ? ይሄ የኔ ቤት ነው። የምፈልገውን ነገር ደግሞ አንቺ አትሰጪኝ። እሺ እሺ። ከዚህ ቤት እንድትወጪ እፈልጋለሁ። ለምን? እኔ አልወደድኩሽ። እኔ ካልወደድኩሽ ደግሞ እዚህ ቤት መኖር አትችይ። እዚህ ቤት አንቺ አላመጣሽኝ። እማዬ ውጪ ስትለኝ ያኔ እወጣለሁ። እሱ አንቺ ምርጫ ነው። አሰቃልሻለሁ። አውቀሽ ነው ሆን ብለሽ ነው የገፈታችኝ። ገኒ፣ እንዴት ለምን ሰራተኛ ብለሽ ልጅሽ ላይ እጅሽን ታነሻለሽ? እሷ ሰራተኛ አይደለች። እሷ ልክ እንዳንቺ ቤተሰብ አላት። የምትሳሳላት እናት አለቻት። ኑሮ አልመች ቢላት ነው ዝቅ ብላ የምትኖረው። ዝም በይ፣ አትጩይባት። አቤል ዝም በል። ይቺ ልጅ በዚህ መቀጠል የለባትም። ስነ ስርዓት መማር አለባት። ቀበጥ በጣም ተጎድተሻል። ይዞሽ እኔ ልጅ እማዬ በቃ በእኔ ምክንያት ትዳርሽ እንዲፈርስ አልፈልግም። እኔም በእህቴ ምክንያት መበደል አልፈልግም። አያቴ ጋር መሄድ እፈልጋለሁ። የትም አትሄጂም የኔ ልጅ። ይሄ ቤትሽ ነው። እኔም እናትሽ ነኝ። ሉላም እህትሽ ናት። የትም አትሄጂም። የኔ ፍቅር ሰሚኛለሽ? ከዛሬ ጀምሮ እቺ ልጅ እዚህ ቤት ውስጥ እንዳላያት አሁኑን አስወጫት። ነግሬሻለሁ። እሻው ምን ልታደርጊ ነውማ? የኔ ልጅ ከዚህ በኋላ የትም አትሄጂም። በፍጹም ከኔ ተለይተሽ የትም አትኖሪም። እህትሽንም ቢሆን ስነ ስርዓት እናስተምራታለን። ምንም ብትልሽ ፍቅር ስጫት፣ አትከፊባትሽ። እንዴት እከፋባታለሁማ? እህት ያደለች እንዴ? የኔ ጀግና ልጅ ጎበስ። እወድሻለሁ። እሺ እኔም እወድሻለሁ እናቴ።
የኔ ልጅ እኔ አባትሽ እንባሽን ሳይ ምን ያህል እንደሚጨንቀኝ ታውቂያለሽ አይደል? እባክሽ ከዚህ በላይ ባታውቅሽ ደስ ይለኛል። ዳድ በጥፊ እኮ ነው የመታችኝ። አሁን ፊቴ ይጠቁራል። እንዴት ነው ትምህርት ቤት የምሄደው? ተማሪዎቹ ማን እንደምትደበድበኝ ሲያውቁ ይስቁብኛል። አይዞሽ የኔ ጣፋጭ ምንም አትሆንም። እንዴት ነው እኔ ለአንድ ሰራተኛ ብላ የምትመታኝ? በቃ አሁን ነግሬያታለሁ። ያቺ ልጅ ከዚህ ቤት ትወጣለች። እናቴን አልወዳትም። በቃ ጠልቻታለሁ። እንደሱ አይባልም የኔ ጣፋጭ። ያው እስኪ ዳድ ፊቴ እንዴት እንደቀላ ደግሞ በጣም እያቃጠለኝ ነው። የኔ ጣፋጭ እናትሽ አሁን ይቅርታ ትጠይቅሻለች። እሺ እምቢየው ጠልቻታለሁ። በቃ አልፈልጋትም። የኔ ልጅ እናትሽ ናት። አሁን ተጸጽታ ይሆናል። እባክሽ ይቅር በያት ለኔ ለአባትሽ ስትይ። እስቲ ቆይ ልጅ እኔና አባትሽ ባንኖር እንዴት ነው የምትኖሪው? አልገባኝም። በቃ የሆነ ነገር ተፈጥሮ ባንኖርስ ኑሮ አይከብድሽ? ለምንድን ነው የሚከብደኝ? ድርጅት አለን፣ ቤት አለን፣ ሌላ የሚካፈለኝ ልጅ የለም። ሰራተኛ ቀጥሮ ይኖራል። ስለዚህ ባንኖር ምንም አይመስልሽም ማለት ነው? እሱማ ይከፋኛል። የኔ ልጅ ህይወት እንዳንቺ ላሉ ልጆች የምትሆን አይደለች። ለአንቺ አባትሽም እኔም ህይወትን እንታገልልሻለን። አንቺ ደግሞ ትግላትሽ ህይወት ትጥልሻለች። አልገባኝም። ምንድን ነው የምታወሪውማ? የኔ ልጅ እቺ ልጅ ከዚህ ቤት የትም አትሄድም። ማም እየቀለልሽ ነው? ይቅርታ እንኳን አልጠየቅሽኝም። አሁን ደግሞ እቺ ልጅ እዚህ ቤት እንደምትኖር እየነገርሽኝ ነው። ለምንድን ነው ይቅርታ የምጠይቅሽ? ስለመታሽኝ ነው። አጥፍተሽ ነው የመታሽ ሉላ። ስለዚህ ስለመታሽኝ አልተጸጸትሽም ማለት ነው? አልተጸጸትኩም። ለምን እጸጸታለሁ? ቁጭ በይ ዳድ። ምንድን ነው? አቤል እኔ እናንተ መነጋገር አለብን። ቁጭ በይ ና እኔ እናንተ እንነጋገር። አቤል እባክህ ልለምንህ፣ ሳምሪ ከዚህ ቤት በፍጹም መውጣት የለባትም። ለምን? ልጅቷ በጣም ችግር ውስጥ ናት ያለችው። ነገሮች እስከሚስተካከሉ ድረስ እዚህ መቆየት አለባት። ልጅቷን ታውቂያታለሽ እንዴ? ኧረ እኔ አላውቃትም፣ ግን ስትመጣ ታሪኳን ስትነግረኝ በጣም ነው ያሳዘነች። እኛ ሉላን ያሳደግንበት መንገድና ልጅቷ ያደገችበት መንገድ ሌላ ነው። ልጃችን ሰው ማክበር፣ ከሰው ጋር መኖር መማር አለባት። ከዚህች ልጅ በላይ ደግሞ ማንም አያስተምራት። እኔ ልጄ ስትከፋብኝ ማየት አልፈልግም። የኔ ፍቅር ሉላ እኮ ለእኔም ልጄ ናት። ግን በዚህ ጸባይና በዚህ መንገድ ከማን ጋር ትኖራለች? አቤልዬ ህይወትን ካላወቀች ትጎዳብናለች። እባክህ እሺ በላይ። ግን እኔም በዋን ማየት አልፈልግም። ነገኛ ሳንኖር ከምታለቅስ አሁን እኛ እያለን በእኛ ተጠልላ ብታለቅስ አይሻልም? እሺ አንቺ እንዳልሽ። ስለዚህ ከዚህ በኋላ አንተን መሰብሰብህን አቁም። ጥፋቷን እያየ ስም አትበላት። እንደተሳሳተች ማወቅ አለባት። ከእንግዲህ በኋላ እንድትመቻት አልፈልግም። አልመታትም። እኔ ምሳሌ እጄ ማንሳት አልፈልግም። እሺ አመሰግናለሁ የኔ ፍቅር። አንቺ ነች አንቺ ስሚ አንቺ አቤት ምንድን ነው ልሳስጮህ የማትሰሚ አቤት እንግዲህ መዘርዘር እፈልጋለሁ
ቆይ እንዴ ሻምፖ እንፈልጋለን አልጨረስኩም እግሬን መታሸም እንፈልጋለን እሺ ይሄኛውን አልፈልግም አንደኛውን ይዘሽልኝ የሚያስፈልግሽ ነገር አንድ ላይ ሰብስበሽ ንገሪ ሰሚኛለሽ የፈለኩትን ነገር በፈለኩት ሰዓት ማዘዝ መፍቴ ነው ሰራተኛ የመሆንሽን አትርሺ አንቺም ሰው መሆንን አትርሺ ሉላ አንቺ ላኔ ነው መልስ የምትሰጪ ሁለተኛ እጅሽን እኔ ላይ ለማንሳት እንዳትሞክሪ እሺ አደሽ ማሰራች ጥጋበኛ እዚህ ቤት አላኖርሽም ካልሰራውልሽ እኔ እሺ ቆይ ታዲያሽ ምንሽን ነው አፈግሽ ምን ሆነሽ እኔ ልጅ ምንድነው እንዴ የሆንሽው ነገር አለ እንዴ ምን ሆነሽ ነው አባዬ እቺ ልጅ ከዚህ ቤት ካላስወጣት ገና ትገለኛለች አንቺ ልጄ ምንድነው ያደረግሻት አረጋሽ እኔ ምንም አላደረኳትም ምንም ባታረጋት እንዴ ስክስክ ብላ ታልቅሳለች እንዴ ይልቅ ንገሪኝ እኔ ልጅ ምንድነው ያደረገች አባዬ ይዴ እንዴት እንዳደረገች እኔ እንኳን ልጄ ላይ እጄን አንስቼባት አላውቅም እንዴት እንዳደረግሻት ታያለሽ እውነት ጋሽ እኔ ምንም አላደረኳትም ትለኛለች እንዴ እጄን እንደዚህ እስከሚሆን ድረስ ከጠመዘሽኝ በኋላ ገኒ ከዚህ በላይ እቺ ልጅ ልታገሳት አልችልም እስቲ እጇን እንዴት እንዳበለዘች እስኪ አያ ያማልታዩ ከዚህ የከፋ ነገር ሳይከተልሽ በእውነት ጋሽ ውጪ ገኒ ለምንድን ነው የምትጨነቂ እቺ እኮ ማታቂያት ሰራተኛ ነች ውጪ ለምን አታያትም ነይ ልጅ ወደ ውስጥ ገኒ የምታያትን ብለሽ ከዚህ ቤት አትወጪ እማዬ በእውነት እኔ ምንም አላደረኳትም እንዴት ምንም አላደረኳትም ትይኛለሽ ሳምሪ እጇን እያየሽው እጇ ምንም አልሆነም ውሸቷን ነው እኔ ልጅ እንደዛ ጠቁሮ እያየሽው ምንም አልሆነችም ትይኛለሽ እንዴ በእናትሽ እማዬ
አንዴ እጇን ግቢና እዩ በእናትሽ ስሞትልሽ ማየ ምን ይሁን ብዬ ነው የምነካው ሳምሪ ባይኔ ያዩት አይደል እንዴ ይሄንን ብቻ እሺ በይ ስሞትልሽ እሺ በቃ እውነት እጇ እንደዛ ከሆነ ግን ወጥተሽ አያትሽ ጋር ትሄጃለሽ እሺ ሄዳለሁ ግን አሁን ግቢና እያት እሺ አንቺ እዚህ ጠብቂ አይዞሽ እኔ ልንገብገብልሽ አይዞሽ አሁን ይድናል ትንሽ ጊዜ ከዛ ልባስ ምናምን ሲቀጣው ሲዳል አይዞሽ አስወጣሻት ምግብ በልታ ትሄድ ብዬ ነው ትወጣለች ጎዳችሽ አይደል እኔ ልጅ አታይም እንዴ ማም እጄ እንደዚህ እስኪሆን ድረስ ጠምዝዛ ይዛ ሲጨካኝ አልወለደ አንጅቷ ልጄን ጎዳችብኝ እንዴ ማም ምን ሆነሻል አሳመምሽኝ እኮ እስቲ አምጪ እጅሽ እስቲ አምጪ ምንድን ነው ያደረግሽው እኔ ልጅ አይሄድም ምንድነው የማየው ምንድነው እየተካሄደ ያለው የኔ ልጅ ለምን የኔ ልጅ በጣም አዝኜሽ ዳድ ለተፈጠረው ነገር በጣም ይቅርታ ልብስሽን ይዘሽ ወደ መኝታ ቤት ግቢ አባዬ ዳድ የኔ ጀግና ልጅ አሁን ልብስሽን ይዘሽ ወደ ውስጥ መግባት ይቆይ Daddy is not willing now, Ranji. Please, Dad, አስጨነቀኝ እኮ የኔ ልጅ አዝኜብሻለሁ የኔ አስተዳደግ አንቺ ላይ እንዳይደገም ነበር ትሪቴን ማድረግሽ ምንድን ነው ያንተ አስተዳደግ እኔ ቤተሰብ ፍቅር እናቴ እንደወለደች ነው የሞተችው አባቴ ለኔ ምንም ሳይጨንቅ በድሉ ይደግ ብሎ ነው የተወው አንድ ቀንም እንደ አባት አቅፎ ፍቅር ሰጥቶኝ ያውቅ አባትን ፈልጎ ማጣት ምን ያህል ከባድ እንደሆነ ማቀው አንቺ ያንን ህመም እንድትታመሚ ስለማልፈልግ አንቺ ግን ወደ መጥፎ ነገር ውስጥ ይገባሽ ይቅርታ ዳድ ድጋሚ እንደዚህ አይነት ነገር አላደርግ አላስከፋምሽ እውነቴን ልጅ ልመንሽ እመነኝ ዳድ ዛሬም ብቻ ይቅርታ አድርገኝ ስለዚህ ሄደሽ ሳምሪን ይቅርታ ጠይቃት እንዴ ዳድ አጠይቃት ዳድ እሷ እኮ ሰራተኛ ናት እንዴት ነው እኔ ዝቅ ብዬ ይቅርታ መጠይቃት የኔ ልጅ ስላጠፋሽ እኮ ጥፋት ካጠፋሽ ማንንም ይቅርታ መጠየቅ አለብሽ እኮ እና እኔ አንተን ስለኝ ያቺን ተራ ሰራተኛ ይቅርታ መጠይቃት ሉላ እሺ በቃ ዳድ አትቆጣ ይቅርታ ጠይቃለሁ የኔ ልጅ ከዚህ በኋላ ምንም አይነት ጥፋት ማየት አልፈልግም ሳምሪን አክብሪያት ሳምሪን ብቻ አይደል ማንኛውም ሰው ልታከብሪና ልትወጂ ይገባል እሺ ዳድ አከብራለሁ እሺ አሁን እንሂድና ይቅርታ እንጠይቃት እሺ ግን ለምንድን ነው እንደዚህ የሚሳሳላት ያው አንድ ልጅ ስለሆነች ነው ታዲያ ለምን ሌላ ልጅ አትደግሞ እሱ ሞክረን ነበር ግን እምቢ አለ እንዴት በሆነ አደጋ ምክንያት ምርመራ ስናደርግ አቤል ከዛ በኋላ መውለድ እንደማይችል ተነገረው በቃ ከዛ በኋላ አይኑን ከሉላ ላይ ማንሳት አልቻለም
ሲያሳዝን። አዎ በጣም ያሳዝናል። እማዬ ወይ የኔ ልጅ እስኪ ስለኔ አባት ንገሪኝ። ምን ይሰራልሽ? አይ ማወቅ ፈልጌ ነው። ማወቅ ፈልጋለሁ። የኔ ልጅ አባትሽ ጥሩ ሰው አልነበረ። በጣም ነበር የሚያሰቃይ። ማታ ማታ ሁሌ ሰክሮ እየመጣ ይደበድበኛል። ከዛ በቃ ተለያየን። ትቼው ወደዚህ መጣሁ። ባቆ ደስ ይለኝ ነበር። ምን ይሰራልሻል? እኔ እናትሽ አልበቃሽ? ኧረ የኔ ውድ እናት አንቺ ከበቂ በላይ ነሽ። እንኳን ኖርሽልኝ። የኔ ልጅ ያስቀር። በጣም ነው የምወድሽ የኔ ልጅ። በጣም እኔ በጣም እወድሻለሁ ማይ። ምን እናቴ ልጄ ስትባባሉ ነው የሰማሁት?